መጽሐፈ ኢያሱ ምዕራፍ 8 እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። እይ፣ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም በእጅ ሰጥቼሃለሁ። በኢያሪኮና በንጉሷም እንዳደረግህ እንዲሁ በጋይና በንጉሷ ታደርጋለህ። ምርኳንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከከተማይቱም በስተኋላ ድብቅ ጦር አስቀምጥ አለው። ኢያሱም ሰልፈኞቹም ሁሉ ወደ ጋይ ሊወጡ ተነሱ። ኢያሱም ጽኑዓን ኃያላን የሆኑትን 30,000 ሰዎች መረጠ። በሌሊትም ሰደዳቸው፣ እንዲህም ብሎ አዘዛቸው፣ እነሆ ከከተማይቱ በስተኋላ ተደበቁ፣ ከከተማይቷ አትራቁ፣ ሁላችሁም ተዘጋጁ። እኔ ከእኔም ጋር ያለው ሕዝብ ሁሉ ወደ ከተማይቱ እንቀርባለን። እኛንም ሊገናኙ እንደ ፊተኛው በወጡ ጊዜ ከፊታቸው እንሸሻለን። አስቀድመን እንደሸሸን የምንሸሽ ይመስላቸዋልና ከከተማይቱ እስክናርቃቸው ድረስ ወጥተው ይከተሉናል። እኛም ከፊታቸው እንሸሻለን። እናንተም ከተደበቃችሁበት ስፍራ ተነሱ፣ አምላካችሁም እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ። በያዛችኋትም ጊዜ ከተማይቱን በእሳት አቃጥሏት፣ እንደ እግዚአብሔር ቃል አድርጉ፣ እነሆ አዝዣችኋለሁ። ኢያሱም ሰደዳቸው፣ ወደሚደበቁበትም ስፍራ ሄዱ። በጋይና በቤተን መካከል በጋይ በምዕራብ በኩል ተቀመጡ። ኢያሱ ግን በዚያች ሌሊት በሕዝቡ መካከል አደረ። ኢያሱም ማልዶ ተነሳ፣ ሕዝቡንም አሰለፈ። እርሱም የእስራኤልም ሽማግሌዎች ከሕዝቡ በፊት ወደ ጋይ ወጡ። ከእርሱም ጋር የነበሩ ሰልፈኞች ሁሉ ወጥተው ቀረቡ፣ ወደ ከተማይቱን ፊት ደረሱ። በጋይም በሰሜን በኩል ሰፈሩ። በእነርሱና በጋይም መካከል ሸለቆ ነበር። 5,000 ያህል ሰዎችንም ወስዶ በቤተልና በጋይ መካከል በከተማይቱም በምዕራብ በኩል ደብቆ አስቀመጣቸው። በከተማይቱም በሰሜን በኩል የነበሩትን ሰራዊት ሁሉ፣ በከተማይቱም በምዕራብ በኩል የተደበቁትን ሕዝብ አኖሩ። ኢያሱም በዚያች ሌሊት ወደ ሸለቆ መካከል ሄደ። የጋይም ንጉሥ ባየ ጊዜ የከተማይቱ ሰዎች ቸኩለው በማለዳ ተነሱ። እርሱና ሕዝቡም ሁሉ በተወሰነው ጊዜ በአረባ ፊት ወዳለው ወደ አንድ ስፍራ እስራኤልን በሰልፍ ለመገናኘት ወጡ። ከከተማይቱም በስተኋላ ግን ድብቅ ጦር እንዳለ አያውቅም ነበር። ኢያሱም እስራኤልም ሁሉ ድል የተነሱ መስለው ከፊታቸው በምድረ በዳው መንገድ ሸሹ። በከተማይቱም የነበሩ ሰዎች ሁሉ ሊያሳድዷቸው ተጠሩ። ኢያሱንም አሳደዱት፣ ከከተማይቱም እንዲርቁ አደረጓቸው። በጋይና በቤተልሔም ውስጥ እስራኤል ለማሳደድ ያልወጣ ሰው አልነበረም። ከተማይቱንም ከፍተው ተዉ፣ እስራኤልንም አሳደዱት። እግዚአብሔር ኢያሱን ጋይን በእጅህ አሳልፌ እሰጥሃለሁ፣ በእጅህ ያለውን ጦር በላይዋ ዘርጋ አለው። ኢያሱም በእጁ ያለውን ጦር በከተማይቱ ላይ ዘረጋ። የተደበቁትም ፈጥነው ከስፍራቸው ተነሱ። ኢያሱም እጁን በዘረጋ ጊዜ ሮጡ፣ ወደ ከተማይቱም ገብተው ያዟት። ፈጥነውም ከተማይቱን በእሳት አቃጠሏት። የጋይም ሰዎች ወደ ኋላቸው ዞረው የከተማይቱን ጢስ ወደ ሰማይ ሲወጣ አዩ። ወዲህና ወዲያም መሸሽ አልቻሉም። ወደ ምድረ በዳም የሸሹ ሕዝብ በሚያሳድዷቸው ላይ ተመለሱ። ኢያሱም እስራኤልም ሁሉ ተደብቀው የነበሩት ከተማይቱን እንደያዙ የከተማይቱም ጢስ እንደተነሳ ባዩ ጊዜ ወደ ኋላ ተመልሰው የጋይን ሰዎች ገደሉ። ሌሎችም በላያቸው ከከተማይቱ ወጡ። የጋይም ሰዎች በእስራኤል መካከል ሆኑ። እስራኤልም ከበቧቸው፣ አንድ እንኳን ሳይቀር ሳያመልጥም ገደሏቸው። የጋይንም ንጉሥ ሳይሞት ይዘው ወደ ኢያሱ አመጡት። እንዲህም ሆነ፣ እስራኤልን ሊያሳድዱ ሄደው የነበሩትን የጋይን ሰዎች ሁሉ በሜዳና በምድረ በዳ ከገደሏቸው በኋላ እነርሱም በሰይፍ ስለት እስኪያልቁ ድረስ ከወደቁ በኋላ እስራኤል ሁሉ ወደ ጋይ ተመለሱ፣ በሰይፍም ስለት መቷት። በዚያም ቀን የወደቁት ሁሉ ወንድም ሴትም የጋይ ሰዎች ሁሉ 12,000 ነፍስ ነበሩ። ኢያሱም በጋይ የሚኖሩትን ሁሉ ፈጽሞ እስኪያጠፋ ድረስ ጦር የዘረጋባትን እጁን አላጠፈም።
ነገር ግን እግዚአብሔር ኢያሱን እንዳዘዘው ቃል የዚያችን ከተማ ከብትና ምርኮ እስራኤል ለራሳቸው ዘረፉ። ኢያሱም ጋይን አቃጠላት፣ እስከ ዛሬም ድረስ ድብደባ በረሃ ለዘላለም አደረጋት። የጋይንም ንጉሥ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይም በገባች ጊዜ ኢያሱ አዘዘ፣ ሬሳውንም ከዛፍ አወረዱት፣ በከተማይቱም በር አደባባይ ጣሉት። በላዩም እስከ ዛሬ ድረስ ያለውን ታላቅ የድንጋይ ክምር ከመሩበት። የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያን ሠራ። የእግዚአብሔር ባሪያ ሙሴ የእስራኤል ልጆች እንዳዘዘ በሙሴም ሕግ መጽሐፍ እንደተጻፈው መሠዊያው ካልተወቀረና ብረት ካልነካው ድንጋይ ነበር። በእርሱም ላይ ለእግዚአብሔር የሚቃጠለውን መሥዋዕት አቀረቡ፣ የደህንነትም መሥዋዕት ሰዉ። የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው። የእስራኤልንም ሕዝብ አስቀድሞ ይባርኩ ዘንድ የእግዚአብሔር ባሪያ ሙሴ እንዳዘዘ እስራኤል ሁሉ ሽማግሌዎቻቸውም፣ አለቆቻቸውም፣ ፈራጆቻቸውም፣ የአገሩ ልጆችም፣ መጻተኞችም እኩሌቶቹ በገሪዛን ተራራ ፊት እኩሌቶቹም በጌባል ተራራ ፊት ሆነው የእግዚአብሔርን ቃል ኪዳን ታቦት በተሸከሙት በሌዋውያን ካህናት ፊት ለፊት በታቦቱም ፊት በወዲህና በወዲያ ቆመው ነበር። ከዚህም በኋላ በሕጉ መጽሐፍት እንደተጻፈ ሁሉ የሕጉን ቃሎች ሁሉ በረከቱንና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ በሴቶቹም በሕፃናቱም መካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም።